ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው ያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ለተለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ምንም እናስበዋለ ከሀገር በቀር በሰማይ በምድር እሳት እየዘነበ እንዴ ምን ጉድ ነው እናንተ? ጠቅላይ ሚኒስትር ዶክተር አብይ አህመድ እርሶ እየመሩ ያሉት አገር በጣም በከፍተኛ ችግር ላይ ይገኛል። ሁሉ ነገር ኑሮ በጣም ከብዷል። የሰው ልጅ ቁርስ ምሳ እራት መብላት አልቻለም። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ እና በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው ያው ምርጫ መድረሱን ታስታውሳላችሁ። አገራዊ ጉዳይ ስለሆነ አንዳንድ ነገሮችን እናያለን። እንግዲህ ፓርቲዎች በፋና ቲቪ ውይይት ክርክር እያደረጉ ይገኛል። እንግዲህ ትብብር ለኢትዮጵያ አንድነት ወይም ኢህአፓ የተባለው ክርክር በሚያደርግበት ጊዜ አንዲት እህታችን ምስጢረ ስላሴ የተባለች እህት ለብልጽግና ለገዢው መንግስት ያቀረበችው ጥያቄ ብዙዎችን እያነጋገረ ይገኛል። ይህንን አስቀኛቸዋለሁ። እንዲሁም የገዢው መንግስት ደግሞ ያቀረባቸው ሀሳቦች አሉ። እነዚህን አስቀኛቸዋለሁ። እንዲሁም እዚህ ውስጥ በጣም ማሳያችሁ የህዝቡን ድምፅ አንድ ሰው ወክሎ እንግዲህ ጥያቄ አቅርቧል። ያንን ጥያቄ ይድረስ ለክቡር ጠቅላይ ሚኒስትሩ ብሎ ያን ጥያቄ እንመለከታለን። ሌሎች ነገሮችን እናያለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን እንዳትረሱት። እስቲ ከሁሉ በፊት እንግዲህ ዛሬ በቤተክርስቲያናችን በጣም ትልቅ በዓል ነው። የካቲት 16 እናታችን ቅድስት ኪዳነ ምሕረት ቃል ኪዳን የተቀበለችበት ዕለት ነው። ሁሌ መጀመሪያ ያለብን ከሃይማኖታችን ስለሆነ እስቲ ይህንን ትምህርቶች በዓሉ ለምን እንደሚከበረው የሚለውን ተማምረን እንመለስ። ኪዳነ ምሕረት ባሉ አዎ ኪዳነ ምሕረት ያልናት ምንድን ነው? እግዚአብሔር አዳምን ሲምረው ኪዳኑን ፈጽሞ ነውና ያ ምሕረት የተፈጸመባት እመቤታችን ስለሆነች ኪዳነ ምሕረት ያልናት ዛሬ የካቲት 16 ስለተቀበለችው ቃል ኪዳን ብቻ ሳይሆን ዋናውም ኪዳን የተፈጸመባት የእሷ ማኅፀን ስለሆነች ኪዳነ ምሕረት። ስለዚህ የፈጣሪ አባት አባታችን እንደሆነ የፈጣሪ እናት እናታችን ሆነች ማለት ነው። አያችሁ እንዴ? የፈጣሪ አባት የወልድ አባት ማን ነው? አብ በሉ። ስንጸልይ አብን ምንን እያልን እንጸልያለን? ስለዚህ የፈጣሪን አባት አባታችን ሆይ ካልን የፈጣሪን እናት ምን እንላታለን? እናታችን ማርያም ሆይ የተገባ ነው። አምላክ እናቴ ያላትን እኔ እናቴ ላልላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት፣ ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትቢት እኮ ነው። ትቢት ነው፣ አዛኝ። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይሉ ይከልክላቸው አለማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዞር በል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍራ። እናትነቷ ሲበዛብን እንጂ ኧረ ወይ ጉድ ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነች ዕለት የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ያን ጊዜ ነው። የካቲት 16 ኃጢአታችን የሚደመሰስበት ዕለት ነው። ለምን ከተባለ እመቤታችን ቅድስት ድንግል ማርያም ዓመታዊ መታሰቢያ በዓሏ ነውና፣ ቃል ኪዳን የተቀበለችበት በዓል ነውና። ነገ ሰባቱን ኪዳን አንድ ላይ እናስባለን። 7 ኪዳኖች አሉ። የነዚህ የስድስቱ ኪዳን ማይተም ደግሞ የእመቤታችን የድንግል ማርያም ኪዳን ነው። 6ቱ ኪዳናት ምንድናቸው? 7ኛው የእመቤታችን ኪዳንስ እንዴት ነው የሚለው ዛሬ እንመለከታለን። ሁላችሁም በኮሜንት ኪዳነ ምሕረት እያላችሁ ጻፉልኝ። እንዲሁም ኮፒ ሊንክ ሼር ፖስት ያደረጋችሁ ለሌሎች አዳርሱት። ሰብስክራይብ ያደረጋችሁ ደግሞ ዩቲዩብ አካውንቴን አሳድጉት። ወደ 7ቱ ኪዳናት ታሪክ እንለፍ።
ሰባቱ ኪዳናት ተካሄደ ማለት ተስማማ ተማማለ እንደማለት ሲሆን ኪዳን በቁሙ ውል ስምምነት እንደማለት ነው። ይሄውም እግዚአብሔር ከሰዎች ጋር ሰዎችም ከሰዎች ጋር የሚያደርጉት ሊሆን ይችላል። ልዩነቱ የእግዚአብሔር ቃል ኪዳን ቅዱስና የማይለወጥ መሆኑ ነው። እግዚአብሔር አምላክ ከስነ ፍጥረት ጀምሮ በየጊዜው ከብዙ ወዳጆቹ ጋር ኪዳን አድርጓል። ቅድስት ቤተክርስቲያንም እነዚህን ኪዳናት ጥቅልል አድርጋ ሰባት እንደሆኑ ታስተምራለች። ስለዚህም ዛሬ ፈጣሪ ቢረዳን እነዚህን ሰባት ኪዳናት በጥቂቱ እንመለከታለን። ኪዳን ተካሄድኩ ምስል ህሩያኒ ከመረጥኳቸው ጋር ኪዳንን አደረግኩ መዝሙር 88 ከቁጥር 3። ከሰባቱ ኪዳናት አንደኛው ኪዳን አዳም ይባላል። አዳም ማለት የእግዚአብሔር ድንቅ ፍጥረት የፍጡራን አስተዳዳሪ ነብይ ካህን ንጉስ ነው። እግዚአብሔር ከአዳም ጋር አስቀድሞ በዕፀ በለስ አማካኝነት ቃል ኪዳን ነበራቸው። ነገር ግን አባታችን በዲያብሎስ ሴራ በመረታቱ ኪዳኑ ፈረሰ። ዘፍጥረት 3:1 አዳምና ሔዋን ተጸጽተው ቢያለቅሱ ግን አዲስ የኪዳን ተስፋ ከልጅ ልጅ ተወልጄ አድናለሁ የሚል ቃል ኪዳንን ተቀበሉ። ሁለተኛው ኪዳን ኖህ ይባላል። ከአዳም እስከ ኖህ ድረስ ባሉት 10 ትውልድ ዓለም በአመጻ ተሞላች። ቅዱስ ኖህ በደግነቱ መርከብ ሰርቶ ቤተሰቡን ሲያተርፍ ዓለም በፍል ውሃ ጠፋች። ከመርከቡም ከወጣ በኋላ ኖህና እግዚአብሔር በቀስተ ደመና ምልክትነት ቃል ኪዳን ተጋቡ። ኢያማስና ለምድር ዳግመ በማይ አይንዲል ዳግመኛ ምድርን በውሃ አላጠፋትም ብሎ ለኖህ ቃል ኪዳን እንደገባለት ዘፍጥረት 9:12 ላይ ይመልከቱ። መልከጼዴቅ የእግዚአብሔር ካህኑ የክርስቶስ ምሳሌ የሆነ የሳሌም ንጉስ ነው። በ15 ዓመቱ መንኖ አጽመ አዳምን ይዞ በቀራንዮ በህብስትና በወይን ያስታኩት ነበር። እግዚአብሔር ለመልከጼዴቅ በአዲስ ኪዳን ለምትሰራው ክህነት ሚስጥረ ቁርባን ምሳሌ አድርጎ በቃል ኪዳን አትሞለታል። በዚህም ተሰውሮ ይኖራል እንጂ ሞትን እስካሁን አልቀመሰም። ይህም ካህን መልከጼዴቅ ከአብርሃም ጋር በተገናኙበት ጊዜ ተገልጧል። ዘፍጥረት 14:17 ዕብራውያን 6:4 ላይ ይመልከቱ። አራተኛ ኪዳን አብርሃም ይባላል። ቅዱስ አብርሃም የህዝብና የአሕዛብ አባት፣ ስርወ ሃይማኖት፣ የጽድቅም አበጋዝ ነው። ስለ ፍቅረ እግዚአብሔር ሲል ከርስቱ ከወገኖቹ ተለይቶ በቅድስና ኑሯልና እግዚአብሔርን በዘረ አሕዛብ ይባረካሉ ብሎ ቃል ኪዳን ገባለት። ዘፍጥረት 12:1 የቃል ኪዳን ምልክት የሚሆነው ዘንድ ግዝረትን ሰጠው። ዘፍጥረት 16:1-4 ላይ ይመልከቱ። አምስተኛው ኪዳነ ሙሴ ይባላል። ቅዱስ ሙሴ የነቢያት አለቃ፣ የእስራኤል እረኛ፣ የእግዚአብሔር ሰውና ፍጹም ትሑት የዋህ ሰው ነው። በፈጣሪው ትእዛዝ እስራኤልን ከግብጽ ባርነት አውጥቶ ለ40 ዘመናት በበረሃ ሲመራቸው ከእግዚአብሔር የኪዳንን ጽላት 10ቱን ትእዛዛት ተቀብሏል። ዘጸአት 21:31-18 ላይ ይመልከቱ። ስድስተኛው ኪዳነ ዳዊት ይባላል። ቅዱስ ዳዊት ስርወ ነገሥት፣ ጻድቅ፣ የዋህና ብሩክ የሆነ አባት ነው። እግዚአብሔር ከእረኝነት ጠርቶ ንጉስ አድርጎ ሹሞት ከወደ ፍሬ በዙፋን ላይ አኖራለሁ ሲል ንሎለታል። ቃል ኪዳን ገብቶለታል። አክሎም ሰፊ ቃል ኪዳን ሰጥቶታል። አልዋሽህም ብሎ ሲምልለትን እንመለከታለን። መዝሙር 131 ቁጥር 11፣ መዝሙር 188 ቁጥር 35 ላይ ይመልከቱ። ሰባተኛው ኪዳነ ምህረት ይባላል። በብሉይ ኪዳን የነበሩ ስድስቱ ኪዳናት በዘመናቸው ክቡርና ህዝቡን ከመቅሰፍት ይታደጉ የነበሩ ቢሆንም ከሲኦል ማዳን ግን አልቻሉም። ስለዚህ አንድ ፍጹም ኪዳን ያስፈልግ ነበር። ይህ ፍጹም ኪዳን ይፈጸምለት ዘንድ ከቅድስት ሥላሴ አንዱ ወልድ ከሰማይ ሰማያት ወርዶ በድንግል ማርያም ማኅፀን አደረ። በፍጹም ተዋህዶ በእቱም ድንግልና ተወልዶ አድጎ ተጠምቆ አስተምሮ ሙቶ ተነስቶ አርጎ ስጋ ማርያምን በዝባነ ኪሩብ አስቀመጠው። ኪዳነ ምህረት ወይም የምህረት ኪዳን የምንለው አንዱ ታዲያ ይሄ ነው። የጌታችን መጸነሱ፣ መወለዱ፣ መሰደዱ፣ መጠመቁ፣ ማስተማሩ፣ ስጋውና ደግሞ መስጠቱ፣ መሰቀሉ፣ መሞቱ፣ መነሳቱ፣ ማረጉ፣ መንፈስ ቅዱስ መላኩ በአንድ ላይ ኪዳነ ምህረት ይባላል። ታዲያ ይህ ሁሉ የተደረገው በስጋ ማርያም ነውና የኪዳኑ ባለቤት እመቤታችን ቅድስት ድንግል ማርያም ናት። የእርሷ ኪዳን የስድስቱን አበው ኪዳናት ፍጹም በማድረጉ የኪዳናት ማኅተም ይባላል። የድንግል ማርያም ኪዳኗ ከሲኦል ከገሃነም ሊታደገን አቅም አለውና መድኃኒታችን ክርስቶስ ለድንግል እናቱ ቃል ኪዳኑን ያጸናላት ደግሞ ካረገ ከዓመታት በኋላ ጎልጎታ ላይ ነው። እመብርሃን በዚያ ቆማ ስለ ኃጥአን ስታለቅስ እናቱ በስምሽ ያመነውን በቃል ኪዳንሽ የተማጸነውን እምርልሻለሁ ብሎ ደስ አሰኝቷታልና ይሄውም በእመብርሃን ምልጃና ቃል ኪዳን ምእመናን ከመቅሰፍትና ከገሃነመ እሳት ማምለጥ ከጀመሩ 2000 ዓመታት ሆኑ። ዛሬም እኛ ኃጥአን ልጆቿ ከእሳት እንደምታድነን አምነን በጥላዋ ስር እንኖራለን። ድንግል ሆይ ኃጢአታችን፣ አበሳችን፣ በደላችን አታስቢብን ዘንድ በስደትሽ በቃል ኪዳንሽ ተማጽነናልና የአርያም ንግሥት፣ የሰማያውያን የምድራውያን ሁሉ እመቤት፣ የአምላክ እናት ቅድስት ስቤት ክብርት ልዕልት ብሩክት ፍሥሕት ጥዕምት የሆነች ድንግል ማርያም የድነታችን መሰረት ላመኑባት አንገት የማታስደፋ እውነተኛ አማላጅ እናት ናት። በእሽ ዕለት የካቲት 16 ስለ ወገኖቿ የሰው ልጆች በፍቅር እንባ ያቀረበችውን ልመና የባሕርይ አምላክ የሆነ ልጇ ተቀብሎ በማይዋሽ ንጹሕ አንደበቱ ቃል ኪዳን ገብቶላታል። በስምሽ ያመነ በቃል ኪዳንሽ የተማመነ እሳትን አያይም ብሏታል። እመቤታችን ፍቅሯ ረድኤታ በሁላችን ላይ ይደርብን። ታምር ትሰራለች ኪዳነ ምህረት ድንግል ማርያም። እስቲ ዛሬ የኔን ነገር እንዲለውጪው የምትሏት ከፍ አድርጋችሁ አመስግኗት። ትለውጥላችሁ፣ ነገራችሁን ትቀይርላችሁ። የኪዳነ ምህረት እጅ ጣልቃ ገብቶ እሳትን ያጠፋል። የኪዳነ ምህረት እጅ ጣልቃ ሲገባ ነገር ያቀዘቅዛል። የኪዳነ ምህረት እጅ ጸበኞችን ያስታርቃል። አሁንም እጇን ተዘርጋና ኢትዮጵያውያንን አንድ ታርገን። አሁንም ኪዳነ ምህረት እጇን ተዘርጋና የተጣላ ነው ታስታርቀን። አሁንም ኢትዮጵያውያንን ድንግል ማርያም እጆቿን ዘርግታ የቀደመ ሰላማችንን ትመልስልን፣ የቀደመ አንድነታችንን ትመልስልን፣ የተወሰደብንን ሰላማችንን ትመልስልን። ኧረ ትመልስልን የምትሉ አመስግኗት እንጂ በደንብ አድርጋችሁ። ዛሬ እዚህ ለመጣችሁ ታምር ትሰራለች፣ አመስግኗት። የጉራሯ ኪዳነ ምህረት ታምር ታደርጋለች። ጸበሏን ተጠቀሙ። ምን አልኳችሁ? ይሄው አሟችሁ የትም አትሄዱ፣ ተጨንቃችሁ የትም አትሄዱ። ከሁሉ ነገር የምትገላግል ይሄው የኪዳነ ምህረት ጸበል ታምር የተሰራበት ነው። ጉራሯ ኪዳነ ምህረት ጸበሏ ታምር ይሰራል። አይናቸው የጠፋ አይናቸው ይበራል።
ለምጻም ይነጹበታል፣ ጎባጣዎች ይቀሩበታል። ከክፉ በሽታ በደዌ የተያዙ ሁሉ በኪዳነ ምሕረት ጸበል ይፈወሳሉ። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃን። እንግዲህ እናታችን ቅድስት ኪዳነ ምሕረት በዛሬው ዕለት መታሰቢያ ተደርጎ የሚከበረው ከልጇ ከወዳጇ ከመድኃኒታችን ከኢየሱስ ክርስቶስ የምሕረት ቃል ኪዳን ለልጆቿ ስትል የምሕረት ቃል ኪዳን የተቀበለችበት ዕለት ነው። ይህ በዓል ለእኛ ለኦርቶዶክሳውያን በጣም ትልቅ በዓል ነው። ምክንያቱም ከልጇ የምታስታርቅበትን ምሕረት ቃል ኪዳን ይገባላት ዕለት ስለሆነ በዚች በቃል ኪዳኗ ተማጽነን ነው እኛ እንግዲህ ድንግል ማርያም አማላጃችን ናት፣ እናታችን ናት፣ አስታራቂያችን ናት፣ ወደ አምላካችን ታቀርበናለች የምንለው የተሰጣትን የምሕረት ቃል ኪዳን ተጠቅማ ነው ማለት ነው። ልጇ ወዳጇ ቃል ኪዳንን ገብቶላታል። ለዚህ ዕለት እንኳን አደረሰን አደረሳችሁ። እሺ ወደ ያዝናቸው ሐሳቦች እንለፍ። እንግዲህ ለመንግስት የቀረበ ጥያቄ አለ። ያንን ከማየታችን በፊት ፓርቲዎች እንግዲህ ውይይት ጀምሯል። በዚህ በፓርቲ ላይ ይቺ ትብብር ለኢትዮጵያ በተባለው ድርጅቱ ውስጥ ፓርቲ ውስጥ ሚስጥረ ስላሴ የተባለች እህታችን ብዙዎችን እያነጋገረ ያለ ሐሳብ አቀርባለች እና ምንድነው ይህ ሐሳብ? ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ዕለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል። የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጭ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል። ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ይህንን ደግሞ ላለፉት ዓመታት እድል ተሰጥቶት የነበረው ብልጽግና ፌል እንዳደረገበትና ሊሰራው እንደማይችል በተደጋጋሚ ያሳየን ጉዳይ ነው። ስለዚህም ትብብር ለኢትዮጵያ አንድነት ያመጣው አማራጭ ሀሳብ በግብርና ዘመናዊነትና በኢንዱስትሪ ልማት ላይ የተመሰረተ ምርታማ ኢኮኖሚ፣ ለአነስተኛና መካከለኛ ኢንተርፕራይዞች እውነተኛ ድጋፍ መስጠት፣ ጥብቅ ያለ የፊስካል ዲስፕሊንና የጸረ ሙስና ማስፈጸሚያ ሁኔታዎች፣ ፍትሃዊ ውድድር እንጂ ጥቅመኛ ካፒታሊዝምን አለማስፋፋት፣ ሰራተኞችን፣ ገበሬዎችንና ወጣቶችን የሚጠብቅ የኢኮኖሚ ማሻሻያ ማድረግ እንደሆነ እናምናለን። ለውጦች የሚያስፈልጉት ወይም ለውጦች የሚመጡት በፕሬስ ኮንፈረንስ በመስጠት ሳይሆን በትክክል በተግባር በማሳየት ነው ብለን እናምናለን። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ሕዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ሕዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ሕዝብ ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብና የምናውቀው ሁኔታ ነው። ሕዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው። ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። የሚያስፈልገው ምርታማነትን፣ ፍትሃዊነትንና መረጋጋትን ቅድሚያ የሚሰጥ አመራር ነው። ለዚህ ደግሞ ትብብር ለኢትዮጵያ አንድነት በተግባር አይነተኛ አማራጭ መሆኑን አሳይቷል። ምክንያቱም ከዚህ በፊት በተደጋጋሚ ከህዝብ ጎን መቆማችንን የትብብሩ አባል ፓርቲዎች ኢህአፓ፣ መኢአድና ሌሎች ፓርቲዎች በተደጋጋሚ በመግለጫ በተግባርም ስናሳይ የቆየነው ሁኔታ ነው። ኢትዮጵያ የሚያስፈልጋት ለብዙዎች የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም። አመሰግናለሁ። የትብብር ለኢትዮጵያ አንድነት የምርጫ መወዳደሪያ ምልክት አውራጣት ነው። አውራጣት መተባበርን፣ አይዞባይነትንና የማሸነፍ ምልክት እንደሆነ እንረዳለን። በኢትዮጵያዊ አብሮነት አብሮ ለመቀጠል ትብብር ለኢትዮጵያ አንድነትን ይምረጡ እንላለን። እናመሰግናለን። መደመር ብላችኋል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣረሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጻችሁት። ወጣትም ስለ ወጣት ትጠቅሳላችሁ። ለወጣቱ የስራ እድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት?
በጦርነት ስላስገደላችሁት እያስገደላችሁ ስላላችሁ ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። እንግዲህ አሁን የምርጫ ወቅት ስለሆነ ሰፋ ያለው ሀሳቦች ይነሳሉ። በተለይ የብልጽግና መንግስት ያልሰራቸው የሰራቸውም ደግሞ ትክክል ያልሰራቸው ነገሮች ይተቻሉ። የሚመጡ አካላቶችም ደግሞ ይሄንን እንሰራለን፣ ይሄንን እናስተካክላለን፣ ለህዝቡ እንዲናደርጋለን የሚሉ ነገሮች ይነገራል ማለት ነው። የቅስቀሳ ወቅት ስለሆነ በፋና ቲቪ ክፍል 1 ነው የቀረበው። እንግዲህ ከዚህ በኋላ ሰፊ ውይይቶች ይኖራሉ። በዛ ገብታችሁ ብታዩት ሪኮመንድ አደርጋችኋለሁ። እንግዲህ እቺ እህታችን ምስጥረ ስላሴ ስሟ ራሱ በጣም ደስ ይላል። ያነሳቻቸው ሐሳቦች እንግዲህ እንደተመለከታችሁት ነው ያለው ነገር። መቼም አንድ ሰው ስራ ሲሰራ ችግሮች ሊኖሩ ይችላል። ግን በሀገራችን ውስጥ ያሉ ነገሮች በተለይ ገዢው መንግስት እያደረጋቸው ያላቸው እነሱ ስተት ነው፣ ትክክል አይደለም፣ ለህዝቡ የቆመ አይደለም፣ ህዝቡ እየተሰቃየ ነው ከሚለው አንፃሮች ሰፋ ያሉ ሐሳቦችን አንስታለች። እንደው ይሄ ሐሳብ ብዙዎች ጀግኒት እያሏት ለካ ሴትም አለ የሴትም ወንድ አለ እየተባለ ብዙ ነገሮችን እየተነሱ ይገኛልና እንደው ከሰማችሁት አንፃር በዚህ ላይ እናንተ ምን ትላላችሁ? ወደ ሌላው ከማለፋችን በፊት የብልጽግና ፓርቲ ያነሳቸውን ሐሳቦች ላስቃኛችሁና በጣም እኛን የሚወክለው እኔና እናንተ በተለይ በጣም የሚወክለው ነገር አንድ ወንድም ያቀርበው አለ፣ እሱን እንመለከታለን። የብልጽግና ፓርቲ ተወካይ 4 ደቂቃ አለዎት። ውድ ኢትዮጵያውያን እንኳን ለ7ኛው ሀገራዊ ምርጫ ፈጣሪ በሰላም አደረሰን። ፓርቲያችን ብልጽግና ዛሬ የምረጡኝ ጥያቄ የሚያቀርበው የተስፋ ቃል ይዞ ብቻ ሳይሆን የተናገረውን ፈጽሞ ተጨባጭ ለውጥ አምጥቶ ነው። ባለፉት 5 ዓመታት ለህዝባችን ቃል የገባናቸውን ጉዳዮች በተሳካ ሁኔታ ፈጽመናል። የተመረጡ ስኬቶቻችንን ላንሳ። 1 ኢኮኖሚ ሪፎርም፣ እዳ ያጎበጠውና አደገኛ የማክሮ አለመረጋጋት ገጥሞት የነበረውን ኢኮኖሚ በተሳካ የሀገር በቀል ኢኮኖሚ ማሻሻያ ትግበራ ወደ ተረጋጋ የእድገት ምዕራፍ ማሻገር ችለናል። በዚህም የብዝሃ ዘርፍ ኢኮኖሚ ገንብተን ግብርናን ከተኛበት ቀስቅሰናል። ኢትዮጵያ እንድታመርት አድርገናል። የማዕድን ዘርፉን ከርግማን ወደ በረከት አሻግረናል። የቱሪዝም ጸጋን ወደ ሀብት ቀይረናል። የኢትዮጵያን ዲጂታል ራዕይ እውን ማድረግ ችለናል። ከተረጅነት ወደ ምርታማነት፣ ከዕዳ ወደ ምንዳ፣ ከፍጆታ ወደ ኢንቨስትመንት፣ ከውጭ ጥገኝነት ሉዓላዊነትን ወደሚያረጋግጥ ኢኮኖሚ መሻገር እንደምንችል በመደመር እሳቤ ከተከበረው ህዝባችን ጋር ሰርተን በተግባር አሳይተናል። በድጋሚ ትምህርቱን ይህንን አጠናክረን እንቀጥላለን። 2 በኢኮኖሚ ተዋናያን መካከል ጤናማ መስተጋብር እንዲኖር አድርገናል። የግሉ ዘርፍ አሁን የኢኮኖሚው ሞተር ነው። ዜጎች 48 ቢሊዮን ችግኝ በመትከል 38,000 መዋለ ህጻናትን በመገንባት የኮሪደር ልማቱ ዋና ተዋናይ በመሆን የድርሻቸውን እየተወጡ ነው። 3 ምርትና ምርታማነትን በማሳደግ ረገድ ያለውን አስመልክቶ የአርሶ አደሩን የእርሻ ማሳና ፋብሪካዎቻችንን ማየት ይቻላል። 1 ቢሊዮን ኩንታል ዋና ሰብል በአመት ማምረትና የፋብሪካዎቻችንን የማምረት አቅም ከ46 በመቶ ወደ 65.2 በመቶ ማሳደግ የተቻለው በአጋጣሚ አይደለም። ታስቦበት በተዘጋጀና በጠንካራ ዲሲፕሊን በተተገበረ ፖሊሲ ነው። 4 ስራ ፈጠራ የፓርቲያችን ዋነኛ የትኩረት አቅጣጫ ሆኖ ቆይቷል። አሁንም ቀሪ ስራ ያለ ቢኖርም ባለፉት 5 ዓመታት በአማካይ 3.5 ሚሊዮን ቋሚ ስራ ከመፍጠራችን በላይ ወጣቱን ኮዲንግ እያሰለጠንን ለአዲሱ የቴክኖሎጂ ዘመን እያዘጋጀን እንገኛለን። ወጣቱ ሀገሩን የሚረከበው ነገ ሳይሆን ዛሬ ነው ብለን በእጅጉ እናምናለን። 5 በሁሉም የኢትዮጵያ አካባቢዎች ያሉ ዜጎቻችንን የልማት ተሳታፊና ተጠቃሚ ለማድረግ ተግተን ሰርተናል። በኢትዮጵያ የፖለቲካ ኢኮኖሚ ማዕቀፍ ዳር መሃል ዋና አጋር የሚባል ግንብ ፈርሷል። ሁሉም ዜጋ እኩል ድል እንዲያገኝ የሁሉም አካባቢ የልማት አቅም እንዲወጣ ተግተን ሰርተናል።
ልማት አሳታፊ ካልሆነ ዋጋ የለውም ብለን አጥብቀን እናምናለን። 6 የኑሮ ውድነትን በተመለከተ በህዝባችን ላይ የሚያስከትለውን ጫና በአግባቡ እንረዳለን። ለዚህ ነው በተናበበ የገንዘብና ፊስካል ፖሊሲ ለተከታታይ 10 ዓመታት አስቸግሮ የነበረውን የዋጋ ግሽበት በመግራት ወደ ነጠላ አሃዝ ማውረድ የቻልነው። የዋጋ ግሽበትን መቀነስ በራሱ ግብ ስላልሆነ የተከማቸውን የኑሮ ውድነት ሸክም ለመቀነስ የዜጎቻችንን ገቢ የመጨመርና ምርትና ምርታማነትን በማሳደግ ላይ በርትተን እንሰራለን። 1 ደቂቃ ይቀሩታል። እንደ አንድ ዜጋ ለተፎካካሪ ፓርቲዎች የማነሳው ጥያቄ ለኢትዮጵያ ህዝብ ምን ይዛችሁ መጣችኋል የሚል ነው። ውድ የአገሬ ልጆች፣ ስለዚህ ምርጫው ግልጽ ነው። ተፎካካሪዎች እንደሚሉት ወደ ኋላ እንመለስ ወይስ ይህንን ኢትዮጵያን የማዘመንና የማበልጸግ ጉዟችንን አጠናክረን እንቀጥል? የብልጽግና ፓርቲ የተሻለ ነገን ቃል እየገባ ብቻ ሳይሆን ዛሬ እየገነባ ነው። ኢትዮጵያን የአፍሪካዊት የብልጽግና ምሳሌት ማድረግ እንደሚቻል በተግባር እያሳየ ያለውን የብልጽግና ፓርቲን ይምረጡ። ከአፍርሶ መገንባት አባዜ ኢትዮጵያን ወጥቶ ልጆቻችን የተሻለ ነገን እየሰራ ያለውን የብልጽግና ፓርቲን ይምረጡ። የስልጣን ምንጭ ህዝብ እንደሆነ እናምናለን። ብትመርጡን ቃል ኪዳናችንን ለ5 ዓመት ብታድሱ የጀመርናቸውን ነገሮች አጠናክረን እንቀጥላለን። ምርጫችን የስንዴ ነዶ ነው። ብልጽግናን ይምረጡ። አመሰግናለሁ። እንደሰማችሁት ነው እንግዲህ ሐሳባቸውን እነሱም ሰጥተዋል። ወደ ራሳችን እንምጣ። በተለይ ለመንግስት ያቀረበው ጥያቄ አንድ ወንድም በተለይ ከዚህ ከኑሮ ውድነቱ ጋር ተያይዞ በርካታ ነገሮችን አንስቷል። ይሄ እኔንም እናንተንም ይወክላል። በአገር ውስጥም በአገር ውጭም ያላችሁ መቼም በአገር ውጭ የምትኖሩ ሰዎች ዘመዶች አሏችሁ፣ አገራችሁ ነውና ብዙ የሚወክለን ነገር ስላለ በደንብ እስቲ ስሙት። እባካችሁን ይህንን ጥያቄ ለጠቅላይ ሚኒስትር አብይ አህመድ እንዲደርስልኝ እንደው እሳቸው ጋር እንኳን ባይደርስ እንኳን ከእሳቸው በታች ያሉ ሰዎች እንዲያዩ ኮፒ ሊንክ አድርጉልኝ ባካችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ እርስዎ እየመሩ ያሉት አገር በጣም በከፍተኛ ችግር ላይ ይገኛል። ሁሉ ነገር ኑሮ በጣም ከብዷል። የሰው ልጅ ቁርስ፣ ምሳ፣ እራት መብላት አልቻለም። የሸቀጥ ዋጋ እጅግ በጣም እየናረ ነው ያለው። ይሄ በጣም ከባድ የሆነ ሰዎችን ለዲፕሬሽን በጣም ለድብርት ለጭንቀት እያጋለጠ ነው ያለው። ዶክተር ምን አስበዋል? ዘይት 2000 ብር ገብቷል። 800 ብር ገባ ብለን ያልነው ዘይት ዛሬ 2000 ብር ገብቷል። ዶክተር ችግሩ ምንድነው? አገራችን ላይ የሚመረተው ቡና 1300 1400 ብር በኪሎ እየተሸጠ ነው ያለው። እርሶ ወደ ስልጣን ሲመጡ 70 እና 60 ብር የነበረው ቡና እዚሁ እኛው ሀገር ላይ የሚመረተው ቡና 1400 ብር ገብቷል። ጤፍ 15000 14000 ብር ነው ያለው። ዶክተር ምን እያሰቡ ነው ያሉት ለድሃው? በዚህ ላይ ደግሞ ድሃ እንደዚህ ኑሮ ተወዶበት ቤቱ እየፈረሰበት ነው ያለው። ድሆች ከቤታቸው ወጥተው ጎዳና እየወደቁ ነው ያሉት። ኑሮ ተወዶበት ኑሮውን ለማሸነፍ የሚሯሯጥ ሰው በስንት መከራ የሰራው ቤቱ ፈርሶበት ባዶ እጁን ቀርቷል። አገር ማሳደግ ማለት ዶክተር ምንድነው? ሰው እያደህዩ ነው አገር የሚያደርገው? ሰው ከቤቱ ወጥቶ በረንዳ እየወደቀ ነው መንገድ የሚሰራው? ዶክተር እየመሩ ያሉት ህዝብን ነው ወይስ አፈሩንና ዛፉን ነው ተራራውን ነው? ምን አስበዋል ዶክተር? እኔ በጣም እየከፋኝ ነው ያለው። አገሬ ላይ በጣም ተስፋ ቆርጫለሁ። ባገኘሁት አጋጣሚ ከኢትዮጵያ መውጣት ነው የምፈልገው። ትውልድ ወጣቱ ከኢትዮጵያ ወጥቶ ለመጥፋት ነው የሚፈልገው። አሁን ዛሬ እኔን ጨምሮ ከሀገሬ የመውጣት እቅድ የለኝም ነበር እኔ። አሁን ግን ከሀገሬ መውጣት ነው የምፈልገው። ልጆቼን ሚስቴን ይዤ በአጠቃላይ ብሰደድ ደስተኛ ነኝ። ዶክተር ምን እያሰቡ ነው ያሉት? ምን እያሰቡ ነው ያሉት? መንገድ ብቻ ቢያርግ መንገድ ብቻ የሚሰራ ምንድነው እሱ የሚጠቅመን? ካልበላ ዜጋው ተርቦ አድርሱልኝ። እስቲ ደሞችን ተናገረ ብላችሁ እንዳታሳስሩኝ። ወር ለባሰው ማጭድ አታውሰው ይላል ያገሬ ሰው።
በትክክል እንግዲህ በቀናነት ለጠቅላይ ሚኒስትሩ ከደረሰ ካልደረሰ ግን ከሳቸው በታች ላሉ አካላቶች እንዲደርሱ ሀገራችን ያለችበት ሁኔታ በተለይ የኑሮ ውድነቱ ስንመለከት በጣም ከባድ ሆኗል። እውነት በልቶ ማያድርም እኮ አለ። በቀን አንድ ጊዜ የሚበላ አለ፣ በቀን 3-4 የሚበላ አለ። በጣም ተከፋፍለን ሰማይና ምድር ደርሰን ነው ያለነው የኑሮ ውድነቱ ማለት ነው። በጣም ላይ የወጡ ሀብታሞች አሉ፣ ታች ደግሞ ያለው ማህበረሰብ በጣም ተጎጂ ነው። እና አሁን ሀገራችን ላይ እየደረሰ ያለው ነገር በተለይ በኑሮ ውድነቱ በምን አይነት መልኩ ነው ሊሻሻል የሚችለው? እድገትስ እንዴት ነው ሊኖር የሚችለው? አዎ ከተማዋ እየለማች ነው። አዎ ሀገሪቷ እያደገች ነው። በጣም ከፍተኛ ነገር እያሳየች ነው። ግን ከዚህ ከኑሮ ውድነት ጋር ተያይዞ ያለውን ነገር ስንመለከት አብሮ ነው እድገቱ መሄድ ያለበት ብዬ አስባለሁ። ከተማዋ እንዳማረች፣ ከተማዋ ውብ እንደሆነች በዚህ በኮሪደሩ የተለያዩ ነገሮች መቼም አንድ ስራ ሲሰራ አንዱ እየጠፋ ነውና በርካታ አንድ ነገር ጥሩ ነገር ለመስራት የሆነ ነገር ማጣት ያስፈልጋል። ያ ነገር እንዳለ ሆኖ ግን ከከተማው ልማት ጋር በተያያዘ ህዝቡ እያነሳ ያለው እየኖርንበት ያለው የኑሮ ሁኔታ በምን አይነት መንገድ ነው ሊሻሻል የሚችለው? ምንድነውስ ሊደረግ የሚችለው? ዘይት ብትመለከቱ ዕለት ዕለት፣ ጤፍ ብንመለከት ዕለት ዕለት፣ ቡና ብንመለከት ዕለት ዕለት የሚቀንስ ነገር እያየን አይደለም። የሚጨምረው ነገር ከመንግስት ሰራተኛ ከተለያየ ወተን ከምንገባው ሰራተኞች ጋራ ያማከለ ኑሮ አይደለም እየኖርን ያለነውና እነዚህ መንገዶች በምን ሊስተካከሉ ይችላሉ? ለዚህ መፍትሄ ብንፈልግ መንግስት ለዚህ በተለይ መፍትሄ ቢፈልግ በተለይ ታች ላለው ማህበረሰብ መፍትሄ ቢፈልግ ለማለት እወዳለሁ። ጥሩ ጥያቄዎችን አንስቷል። እናንተም በዚህ ላይ እስቲ ሐሳብ ጨምሩ። በመጨረሻ ማስቃኛችሁ ብፁዕ አቡነ ማርቆስ በእንጦጦ ማርያም ቤተክርስቲያን ያስተላለፉት መልእክት አለ። ምንም እናስበዋለ ከሀገር በቀር በሰማይ በምድር እሳት እየዘነበ እንዴ! ምን ጉድ ነው እናንተ! ይህ እኮ ነው ኃጢአት የምንለው ይሄ ነው። እና መጸለይ ነው ዘመዶች። ዛሬ ክፍለ ሀገር እናት ብትሞት ሄዶ መቅበር አይቻልም። ወንድም እህት ቢዳር መገኘት አይቻልም። ወንድም ወንድሙን፣ አባት ልጁን፣ ልጅ አባቱን እንግዲህ አውሬም እኮ አውሬ አያደርግም። ቤተ ክርስቲያን ስትመጡ ለምን እንደመጣችሁ ለምን እንደመጣችሁ ማንን ለማግኘት እንደው ቢሮ ስትሄዱ አዲስ አበባ ሀገረ ስብከት ክቡር ስራ አስኪያጁን ለማግኘት እንዴት ነው የምትሆኑት እኮ? እንደው ንገሩን በቃ። ቄሶችን ያለው ሽርጉድ ዘበኛው እንዳትገቡ ይላል። አንተ ደግሞ ልክ መላክን ለማግኘት እንዴ! እግዚአብሔር እኮ ነው እዚህ ያለ። እመቤታችን ናት እኮ እዚህ ያለች። እና አውቃበዶቹ አይገባም፣ ተው። ያላወቃችሁ እየተናገርን ነው፣ ተማሩ። እንደው አሁን ለመሆኑ ቤተ ክርስቲያን ገብቶ ምንም እናስበዋለ ከሀገር በቀር በሰማይ በምድር እሳት እየዘነበ እንዴ! ምን ጉድ ነው እናንተ! ይህ እኮ ነው ኃጢአት የምንለው ይሄ ነው። እና መጸለይ ነው ዘመዶች። እናልቅስ፣ እንዘን። ዛሬ ክፍለ ሀገር እናት ብትሞት ሄዶ መቅበር አይቻልም። ወንድም እህት ቢዳር መገኘት አይቻልም። ምን ዘመን ነው የምንጠብቀው? እዘኑ። እንደዚህችም የአዲስ አበባ እንጀራ በልተን ስለዋልን ስላደርን ሰላም ነው እንዴ? ወንድም ወንድሙን፣ አባት ልጁን፣ ልጅ አባቱን እንግዲህ አውሬም እኮ አውሬ አያደርግም። አውሬው ለአባቱ ጠበቃ ሆኖ ሌላው ላይ ቢመጣ ይገፈጣል። ሌላው ነው አምባትየው ለልጁ እንዴ! ዶሮዋን አታዩም? የጭልፍት ሲመጣ እንዴት ሆና ነው የምትንከላከል? እንዴት ባላቅም ወይ ድመቷ ጫቁ ልጆቿ ውሻው እንዴ! የኢትዮጵያ ሕዝብ ምን ነካው? ከእነዚህን ፍጥረቶች ያንሳል። ተው እኮ ማለት ነው። ተው ማለት ደግሞ ነውር አይደለም እኮ። ሰው ሲጣላ መገላገል ኧረ አይገባም ይሄ ማለት እንዴ! እና ምዕመናን እናስተውል። እኔ ቤተ ክርስቲያናችንም እኮ ትልቅ ችግር ላይ ምዕመናን እየሞቱ ገዳማውያኑ በዋሻው እየሞቱ ለሀገር የሚጸልዩት አሁን እኮ መከራው ከባድ ነው። ለዚች ሀገር ማን ይጸልይ? ዓለም በቃም ብለው በዋሻ ያሉ ለሀገር አሉን አይሉ፣ አጠጡን አይሉ፣ ርስት ጉንት አይሉ እንዲህ እና ምን እንደምን እያሰብን ነው? ሌላው ምን ነው አሁን እንዴ? ጸልዩ።
እግዚአብሔር ይስጥልን። የብፁዕነታቸው ብራኬ ድረሰን በተለይ ሰፋ አድርገው አንስተዋል። ከሀገር ጉዳይ ጋር፣ ከጦርነት ጋር፣ ከተለያየ ቤተ እግዚአብሔር ከምንሄደው ጋር፣ ሰዎች ጋር፣ ባለስልጣናት ጋር አካሄዳችን ምን መምሰል አለበት ብለው ሰፋ ያሉ ነገሮችን አንስተዋል። የብፁዕነታቸው በረከት ይድረሰን ጥሩ ሀሳቦችን ነው ያነሱት። ወደ እግዚአብሔር ግን መቅረብ እንዳለብን፣ ወደ ቤተ እግዚአብሔር ስንቀርብ ግን በፈሪሃ እግዚአብሔር በንጹህ ልብ መሆን አለብን። ያ ነገር ከሆነ ሁሉም ነገር ሊቆም ይችላል። አሁን እኛም ጦርነት የምናስብበት ሰዓት አይደለም። ጦርነት ሰልችቶናል። እርስ በርሳችን ተያይዘን የምናድግበት፣ ህዝቡ ኑሮ የሚሻሻልበት፣ የኑሮ ሁኔታችን የሚደራጅበትና የሚያድግበትን ጊዜ ነው ማሰብ ያለብን። ይህ ሁሉ ግን እንግዲህ ከመንግስት በላይ እግዚአብሔር አለና እግዚአብሔርን መለመን መጸለይ እንደሚገባ ሁላችንም ልናምን ይገባል ብዬ አስባለሁ። በዚህ ላይ ሀሳብ አስተያየታችሁን ስጡ። በሌሎች ዝግጅቶች እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።